ልባምን ሴት ማን ሊያገኛት ይችላል? እንግዲህ የትንሱና የአላዛር የህይወት ጉዞ እያለ እዚህ ደረጃ ደርሷል ማለት ነው። የዛሬው ደግሞ እጅግ በጣም በጉጉት የምንጠብቃት የምንናፍቃት ቀን ሆናለች ማለት ነው። እንደምታዩት ዊሊዩ መሪሚ እያላት ይገኛል። እንግዲህ በጣም እኔ እንጃ ከምነግራችሁ በላይ ደስታዬ ቃል የለውም። በቃ በቃል አይገለጽም። እንዲሁ ልግለጻቸው ብዬ ነው የመጣሁትና በቃ አንድ ምንድነው ባልና ሚስት ከአንድ ባህር ይቀዳል ከአንድ ወንዝ ይቀዳል እንደሚባለው እንደዛ ናቸው። በቃ በጣም ነው የተግባቡት። በጣም በቃ የተመሳሰሉ እንደዚህ በዚህ ልክ ሰው ሲጣመር አይቻለው። በእውነት ብዙ ሰዎች ተጣምሮ ልታዩ ትችላላችሁ። የነሱ ደግሞ ይገርማል፣ ይደንቃል። አንደኛ በቃ በዚህ ፍጥነት ውስጥ መተዋወቃቸው፣ መግባባታቸው፣ መዋደዳቸው፣ መተሳሰባቸው። ሁለተኛ ነገር ደግሞ ሁለቱም ያሳለፉት የህይወት መከራ አለ። በቃ የመጡበት መንገድ አለ፣ የመጡበት ስቃይ አለ እና ከዛ ሁሉ ነገር አልፈው በቃ እፎይ ብለው ደስ የሚል ህይወት ሊጀምሩ በጣም በቃ ትንሽዬ ቀናቶች በሚባሉ ደረጃዎች ነው የቀራቸውና ሌላኛው ደግሞ ባስተሳሰባቸው፣ ባመለካከታቸው ሰውን መጉዳት አይፈልጉም። ከሰው ምንም ነገር አይጠብቁም። አስተሳሰባቸው በጣም አርቆ ሀሳቢ ናቸው ሁለቱም። የእውነት ትንሱም ለአላዛር፣ አላዛር ለትንሱም በጣም በቃ የሚለዩ ናቸውና የትናንትናው ቪዲዮ አልመጣውበትም በነገራችን ላይ ስላልተመቻቸኝ ሌሎች ቪዲዮችን እየሰራው አይኔ እስኪጠፋ ነው። በነገራችን ላይ ቪዲዮ ሳይ በጣም በቃ አይኔን ያመኛል የእነሱን ቪዲዮና ግን በቃ ስለማልጨክንም ወዳቸውን ሰዎች መርጬ ዩቲዩብ ላይ ቪዲዮዎቻቸውን አያለውና እና ጊዜ ሲኖረኝ ደግሞ ስለነሱ እያወራው ሰራለሁ። ወንድምየው እንደምታውቁት የወንድምነቱን ድርሻ ተወጥቷል። በእርግጥ ያን ያህል አልሰደብኩትም። እኔ መሳደብ ሳይሆን ሀሳብም ስሰጥ በቃ እንደማያገባው ተናግሬያለሁ። በእርግጥ ለምን አሁን ስለመጣ የመጣበትን መንገድ ትክክል ስላልሆነ ትክክል አይደለም። ትንሱ የራስሽን ውሳኔ ወሰኝ። አንቺ ለአላዛር ልትከላከይለት ይገባል፣ መከታ ልትሆኙ ይገባል። የሱን በቃ እሱን ነው ማለት ያለብሽ። ትናንት አብሮሽ ያልነበረ ሰው ዛሬ መጥቶ በዚህ ውጪ በዚህ ግቢ ቢልሽ እሺ ብለሽ እንደ ጻል ልጅ እየተጎተትሽ መሄድ የለብሽም። በቃ የራስሽን ውሳኔ ወሰኝ ብዬ በሁለተኛው ቀን መጣ። በቃ ማንም ሰው ምንም አያደርገኝም፣ ከአላዛር ማንም አይለየኝም፣ ወደዋለሁ፣ አፈቅረዋለሁ፣ ከፈለክ አንተ መሄድ ትችላለህ ብለዋለች። ይዟት ሊሄድ ነበር በነገራችን ላይ ማለት ወደ ቡታጅራ ይዟት ሊሄድ ነበር። ያንን ንግግር በመናገሯ አያችሁት፣ ወንድሟም እየፈተናት ነበረ፣ አላዛርም እየፈተናት ነበር ማለት ይቻላል። አያችሁ ከወንድሟን ተቃውማ ነው እዚህ ጋር ለፍቅሯ ስትል ነው ዋጋ ከፈለች። በቃ ወንድምን መቃወም፣ ቤተሰብን፣ ጓደኛን አላደን የምትወዱትን ሰው በቃ አልፈልግም አልተው በቃ አንተ ያልከውን ወይ አንቺ ያልሽውን ሀሳብ አልቀበለም ብሎ ለሚያፈቅሩት ሰው መምጣት ወይም ደግሞ ወደሚያፈቅሩት ሰው መቅረብ መጠጋ ስለ ፍቅር ዋጋ መክፈል ነው። እና አላዛርን በደንብ አይቷታል ብዬ አስባለሁ። ትንሱም አላዛርን አይተዋለች ብዬ አስባለሁ። ወንድሟ እንግዲህ ያውቃል፣ የሷን ታሪክ ያውቃል። እንኳን እሱ ሚዲያው ያውቃል። ሙሉ ታሪኳን ወጣ ከ3 ወር በፊት ወጣ እንባ እያተናነቃት ስላሳለፈችው መከራና ስቃይ ህይወት እያወራች ነበር። ካስከበ እንግዲህ ህይወቷን ሚዲያ ላይ ተናግራለች። በዛ ላይ ደግሞ ቅርብ ጓደኛው ነች። በደንብ ተግባብተዋል፣ ተዋህደዋል፣ ምናምን ያወራሉ። ስለሷ ብዙ ነገር ያውቃል እና ብቸኛ እንደነበረች ዛሬ ላይ የተስተካከለ ህይወት ሊኖራት ነው። ከኔ ጋር በቃ ደስተኛ ላረጋት ነው ብሎ በቃ በሷ ደስታ ውስጥ እሱ ደስተኛው ነው ለመኖር እያሰበ ያለ የሆነ ሰው መጥቶ ሳምበዲ እንደዚህ አታርጊ፣ ወንድሟም ሊሆን ይችላል ማንም በቃ አይሆንም ሲላት አስቡት። ተናዶ ተበሳጭቶ ያኔ ወንድሟን ራሱ እስከ መማታት ወይስ ከመገፋተር ብቻ የሆነ ኃይለኛ ቃል እስከ ምን አገባ አንተ ዛሬ መጣ ምናምን ብሎ መናገር ይችል ነበር እንደ ወንድ። አንዳንድ ወንዶች ቱግ ምናምን ብለው የሆነ ትክክል የሆነ ነገር ሲያዩ ይጣሉ የለ ይቆጡ የለ በሳጩ የለ እንደዛ ማድረግ ይችል ነበር። ግን በትዕግስት አለፈው። በቃ የእውነት በቃ ርር ብሏል እኮ ውስጡ በጣም ታዝኗል። ገና ከመጀመሪያችን ገና ሀብለን ገና አንድ ብለን ስንጀምር ይሄ ሁሉ ፈተና ብሎ አሰበ። ከዛስ ነገ መልካም ይሆናል ብሎ አሰበ። ነገ በቃ እሷ እንደውም ተስፋ ቆረጥኩኝ። በቃ በህይወቴ ላይ በቃ ድጋሚ ችግር ነው የማየው የምሰማውና ከፋኝ አለች። የእውነት አላዛር አቅፏት በቃ ስታለቅስ አሳዘነች። ህይወት መከራዋ ፈተናዋ በጣም ብዙ ነው። በብዙ አይነት መንገድ ነው የምትፈትናችሁ። ዛሬ ሌላ ፈተና ነው፣ በነገ ወዲያ ሌላ ፈተና ነው ምናምን በጣም አስጠሊታ ነገር ሊያጋጥማችሁ ይችላል። ግን ያንን ደግሞ ታጋሽ ሆኖ የኖረ እግዚአብሔርን የመጨረሻውን ደስታ የሚስቅ ያ ሰው ነው። በቃ ትክክለኛ ህይወትን የኖረው ማጣትንም ማግኘትንም ያየ መከፋትንም መደሰትንም መሳቅንም ማልቀስንም ያየ ሰው ነው። ለህይወት ራሱ ዋና አስፈላጊ ጠቃሚ ሰው በቃ ከዚህ ሰው ጋር ነው አብራችሁ መሆን ያለባችሁ። ይሄ ሰው ነው ጥንካሬን የሚያስተምራችሁ። ይሄ ሰው ነው ነገ የተሻለ ህይወት አለ ብሎ እንድናስብ እንድናምን የሚረዳን የሚያግዘን በቃ የምንማርበት ሰው እንደዚህ አይነት ሰው ነውና ትንሱም እንደዛ ናት፣ አላዛርም እንደዛ ነው። ወንድም ፈርቶ ነበር። ሐዋሳ የነበረው ህይወት እጅግ በጣም የተመሰቃቀለ ሶስ ውስጥ የነበረ ልጅ ነው በነገራችን ላይ። የእውነቴን ማለት አላዛር በጣም ከባባድ ሶስ ነበረበት። በጣም በቃ ዱርዬ ነበር። ግን ደግሞ አንድን ሰው በመልካምነት
እኔ አሁን በቃ በህይወቴ በጣም የምፈልገው ነገር አቅሙ ችሎታው ቢኖረኝ የምሬኝ ነው የምላችሁና በቃ ጎዳና ላይ ያሉ በሱስ የተጠመዱ ሰዎችን ማውጣት፣ በቃ ከሱሳቸው እንዲላቀቁ ማድረግ፣ መርዳት። በቃ ሰው ነው የሚፈልጉት። በቃ የሚጠይቃቸው ሰው እንደሌላቸው ተስፋ ቆርጦ ነው ሱስ ውስጥ የሚገቡት። እና አላዛር ደግሞ ከዛ መከራ ህይወት ውስጥ ከዛ በቃ ሲኦል ከሆነ በጣም ሱስ ውስጥ ወጦ እንደዚህ የተስተካከለ ህይወት ላይ የተስተካከለ ቦታ ላይ ደርሶ ስናየው ልናበረታታው፣ ልናግዘው፣ ልንደግፈው ይገባል እንጂ በትናንትና ማንነቱ ሊወቀስ አይገባም። እና ወንድምየው ያንን ማድረጉ በትናንት ህይወቱ ልታውቀው ትችላለህ። በቃ ትንሱ ከዛሬ በኋላ ያለውን ነገር እንጂ ከዛሬ በፊት የነበረውን ነገር አይመለከታትም። የፈለገ ነገር ቢሆን ብለን ተናግረን ነበር። ትንሱም እንደዛ ነው ያለችው። በቃ ስለ ትናንትና ማንነቱ ምንም ሊሆን ይችላል። ምንም ከአላዛር ጋር ገና መጥቻ አንድ ቀን ቪዲዮ መስራት ስጀምር ብዙ ሰው ብዙ ነገር አውርቶብኛል ብላለች። ስለ አላዛር ብዙ ሰው ብዙ ነገሮችን ነግሮኛል፣ ግን እኔ ያንን ነገር አልተወም፣ ያለፈ ነገር ነው ብላለች። በቃ እንደዚህ ቆራጥ የሆነች ሴት ናት። በቃ የምታስፈልገው ለህይወት በቃ መሰረት የምትሆነው ትክክለኛ ህይወትን ትክክለኛ ትዳርን በቃ የምትኖረው ብቻ አይነት ሴት ናት። እና ከትንሱና አላዛር በመጣመራቸው እግዚአብሔርን ደስታውን ልነግራቸው አልችልም። ከምንም በላይ ደግሞ ማሚ በእነዚህ ደስታ በጣም ደስተኛ መሆኗን ሳስብ በቃ የሆነ አእምሮ የራሱ በቃ እኔ እንዴት ልበላቸው በጣም ነው ደስ የሚለው። እና ወንድምየውም እንግዲህ የወንድምነት ድርሻዬ ልወጣ ብዬ ነው እየፈተንኳችሁ ነበረ ብሏል። እና አላዛርም ትንሱም እንግዲህ በፈተና ተወጣው ፈተናቸውን አልፈው እንግዲህ አንድ ላይ እንዲሆኑ ወንድማቸውም ፈቅዶ እንግዲህ ሰጧቸዋል ማለት ነው። እና በጣም ደስ የሚል ነገር ነው። እግዚአብሔር ይመስገን ማለት ጥሩ ነገር ነው። እና መጨረሻቸው ደግሞ አምሮ ለማየት ያብቃን። እንግዲህ አላዛር ሁሉ ነገር ተስተካክሎለት በሷ እርግጠኛ ሆኖ እንግዲህ የፍቅር ጥያቄ ሊያቀርብላት እንደምታዩት ዛሬ ቀለበት ገዝቶ በጣም አምሮበት በጣም በቃ በጥሩ ሁኔታ ሰርፕራይዝ አድርጓታል ማለት ነው። ትንሱም እንግዲህ ያልጠበቀችው ነገር ነው። እኔ እውነት ለመናገር እናትየዋም ተናግራለች፣ ግን ይሄ ነገር መቆየት የለበትም፣ ከተዋደዳችሁ፣ ከተሳሰባችሁ፣ ከተፈላለጋችሁ ቶሎ ብላችሁ ህይወትን መጀመር አለባችሁ፣ ወደ ህይወት መግባት አለባችሁ እያለች ነበርና እውነት ነው። በእርግጥ አንዳንዴ መቸኮል ደግሞ ዋጋ ሊያስከፍለን ይችላል፣ መዘገየትም እንደዛው። ብቻ ግን እንዳልዘገያችሁም እንዳልፈጠናችሁም ተስፋ አደርጋለሁ። ይሄንን ነው ልል የምችለው። አሁን እኔ እዚህ ጋር ወጥቼ ፈጠናችሁም ዘገያችሁም ልል አልችልም በምንም ታምር። ምክንያቱም አንዳንዴ ዘገይተውም አንዳንድ ሰዎች በቃ ያልሆነ መንገድ ውስጥ ይገባሉ። አንዳንድ ሰዎች ደግሞ በጣም ፈጥነው ይገቡና ፈጥነው ይወጣሉ። ሳይግባቡ ይጋቡና ሲግባቡ ይፋታሉ እንደሚባለው ማለት ነው። ያ ነገር ትንሽ ጥርጣሬ ፈጥሮብኛል። ግን እግዚአብሔር በቃ እኔ ትልቁ ምኞቴ፣ ትልቁ ሀሳቤ፣ ትልቁ እቅዴ ምንድነው? ሰው ያስባል እግዚአብሔር ይፈጽማል ነው። ትንሱና አላዛር እንግዲህ ይሄንን ጉዞ ይሄንን ህይወት ለመጀመር ሀሳብ ላይ ናቸው፣ ወይም ደግሞ ሀብለው ጀምሯልና ፈጣሪ የልቦናቸውን መሻት ሞልቶላቸው መጨረሻቸው አምሮ በትዳር ደግሞ ተጣምረው እንደዚህ የቀለበት ፕሮግራም እንዳየንም የሰርግ ፕሮግራማቸውንም ለማየት ያብቃን። አንድ ቤት ውስጥ እየኖሩ ልጆችን ወልደው ቤተሰብ መስርተው ደግሞ ለማየት ያብቃን። ትንሱም ካለችበት አላማ ሳትዛነፍ በቃ ህይወቷን ሁሉ ስኬት በስኬት ሆና አላዛርም ከጎኗ ሆኖ እሷም ከጎኗ ሆና ከአንድ ጠንካራ ወንድ ጀርባ አንድ ጠንካራ ሴት አለች ይባላል እና እንደዛ ሆናለት ህይወትን በጥሩ ሁኔታ እንደምትኖሩ ተስፋ አደርጋለሁ። እግዚአብሔር ከእናንተ ጋር ይሁን፣ መጨረሻችሁን ያሳምረው ብዬ መልካም ምኞቴ ነው ልገልጽም ላስተላልፍም የምፈልገውና ትንሱ በጣም ስማርት የሆነች ልጅ ናት። አላዛርም እንደዛው እግዚአብሔር ነው እንደውም በቃ አንተ የምትገባት ወንድ ነህ፣ በቃ ለእህቴ አንተ የምትገባት ወንድ ነህ ብሎታል አላዛርንና አላዛር በደስታ ነው በቃ ያበደው እና ደስ ይላል። በቃ መጨረሻችሁን ያሳምረው። ማታ ደግሞ እንግዲህ በቪዲዮ ደግሞ በደንብ አድርገን የምናወራበት ሀሳብ የምንሰጥበት ይሆናል። እኔም ባይመጣል በቃ ያቺ ከ3 ወር በፊት በቃ ታሪኳን ብቸኛ እንደሆነች ማንም እንደሌላት በቃ በጣም ብዙ ችግሮች ውስጥ ያለፈች ሴት እንዲህ ደስተኛ ሆና ስታይ በጥር ጊዜ ውስጥ የሚወዳት የሚያፈቅራት ሰው የሚያስብላት ሰው እስከ ህይወቱ ዘላለሙ በቃ የሆነ እኔ እንዴት ልበላችሁ በቃ አጋዟ ረዳቷ ሆኖ ደጋፊዋ ሆኖ የሚመጣ በቃ የቆየ ወንድ ሲመጣ ደግሞ እንባዬን መቆጣጠር አልቻልኩም። በጣም ነው ደስ ያለኝ። ትንሱዬ አንቺ ደስታ ከምንም በላይ ያስደስተኛል። አንደኛ ሴት በመሆንሽ፣ ሁለተኛ ያሳለፍሽውን መከራ ስለማቅ፣ ሶስተኛ ነገር ደግሞ በቃ ሰው ስለሆንሽ ስኬታማ በመሆናችሁ እኔም ደስ ብሎኛል። ፈጣሪ መጨረሻችሁን ያሳምረው። እንግዲህ እንዳልኳችሁ በማታው ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እስኪ በዚህ ቪዲዮ ብቻ 5 ሰብስክራይብ 5 ሰው እግዚአብሔርን ነው የምላችሁ። እስካሁን ስታዩ የቆያችሁ ልጆች ለጓደኞቻችሁ እኔ ሰብስክራይብ ያላረገ ሰው ካለ ላኩላቸውና ሰብስክራይብ ያድርጉኝ። 5 ሰብስክራይብ ነው የምፈልገው በዚህ ቪዲዮ። በትንሱና በአላዛር ደስታ የተደሰታችሁ ሰዎች 5 ሰዎች፣ የሰብስክራይብ ያደረጋችሁ ሰዎች ላይክ ሼር አድርጋችሁ ውጡ።
ሰብስክራይብ ላላረጉ ጓደኞቻችሁ ደግሞ ሰብስክራይብ እንዲያደርጉኝ አግዙኝ እናንተም። እኔም እንግዲህ ቪዲዮን ከመስራት ወደ ኋላ አልልም። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በነገራችን ላይ ይሄንን ዩቲዩብ እንዴት ሆኜ እንደምሰራው እኔ ነኝ የማውቀው። በእውነት ነው የምላችሁ፣ ብዙ ዋጋ ከፍዬ ነው የምሰራው። እንዲህ አውርቼ እንዲህ ፖስት ሳደርገው ምናምን ቀላል ሊሆን ይችላል፣ ግን በጣም ከባድ ብዙ ነገሮች አሉት። ለማንኛውም ሁሉንም ነገር የሆነ ቀን አጫውታችኋለሁ። ላይክ ሼር አድርጉ። በማታው በቪዲዮ እንገናኛለን። ሰላም አሉ።